በስተመጨረሻም ሰላም እውነቱን አወቀች። እስከዛሬ ድረስ ሰላም ላይ ወንድሟና ልጇ ነኝ ያለችው ቃል ማነው እየጨፈሩባትና እያተለሏት ቢሆነው ዛሬ ላይ ግን እውነታውን አውቃ ማለት ነው። በእውነትም በጣም አዝናለች። ምንም አልሆንኩም። ከዚህ በኋላ እዛ ቤት አልኖርም እና እሷ በኩል ላይ ተጠብላችሁ አይ በራሴ ፍላጎት ነው የወጣሁት። ቆይ ግን በዚህ ላይ ጀሚላ አላደረጣችሁ? ቆይ ግን ምንም ቢሆን ገንዘብ ከፍላ በራስ በልታለ? አዎ በልቻለሁ። በተኛት ብቻ ነው የምፈልገው። ምንም አያገባኝም። እባክሽ አለ ምንም ነገር አታድርጊ። አንቺ እኮ ምንም ነገር አደረግሽው። በዳግም አስቀለድሽብኝ። ቆይ ምን እየተሰማኝ እንደሆነ ታውቂያለሽ? ልቤን በጋለ ቢሏ የተኮሻ ያለ የተሰማኝ እሱ ነው እወደዋለሁ። በፈልግ እንኳን መቅረት አልችልም። አንቺ ግን ልብሽን ነው ሽሞታ ቃል ይቅርታ፣ በቃ ይቅርታ ግን ይቅርታ ለምን ላስለቀሽ ነው ወይስ ላሳዘንሽኝ ነው ወይስ አስንጣ ታደርሽ? እኔ ለዚህ ማለት ነበር። እባክሽ ሁሉ ነገር ይሰማኛል። ሁሉ ነገር ይኔ ሰላም ሰላም፣ ውድና የተከበራችሁ የየተንቢቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብስትርፍ በልኝ። በጣም እንግዲህ በሚያሳዝን ሁኔታ ብሌን በቢላዋ ልትወጋ ነው። ምክንያቱም ለዳጊ እናቴን ስለምታውቅ እናቴ ያለችበትን እንድትነግረን አስፈራራት፣ ወይንም ደግሞ በፍቅር ጠይቃት ባለችው መሰረት ግን ደግሞ ቃል ስለነቃችባቸው አሁን ላይ አለቃችሁም እወጋሻለሁ ብላ ማነው በቢላዋ እያስፈራራቻት ትገኛለች። ቃል በእውነትም በፍጹም አትተዋትም። ምክንያቱም ቃል እስከዛሬ ድረስ ዳግምን ብትወደውም ግን ደግሞ ሰላም ብዙ ጊዜ እሱ ሴት ቢጠፋ እንኳን አንቺን ዝቅ ብሎ አንቺን አይፈልግሽም በማለትም በተደጋጋሚ ነግራት ነበረም። እናም እንግዲህ እንዴት ልጄን ታበላሻለህ፣ ልጄን አባለክ በማለት ምክንያት ወይዘሮ ሰላም ለዳጊን አድርጋት ይዘዋለችም። በጣም እንግዲህ በሚያሳዝን ሁኔታ ቃል ማለት ነው እባክሽን እናቴ እኔ ራሴ ነኝ የሄድኩበት እሱ አልመጣም በማለትም በምታስተባብልበት ጊዜ አንቺ ዝም በይ በማለትም እንግዲህ አፏን አዘግታታለችም። እናም እንግዲህ ዳጊ ማለት ነው እንደውም እሄድልሻለሁ እዚህ ቤት አላድርም በማለትም እንግዲህ ሻንጣውን ይዞ ከዛ ቤት ይወጣል። እናም ከዛ ቤት ዳጊ ሲወጣ ማለት ነው ብሌን አብሬ እሄዳለሁ በፍጹም ብቻህን አትሄድም ብላም እንግዲህ ተከትለው ልትሄድም ሞክራለችም። ምክንያቱም በፍጹም ወንድሜ ብቻውን እየሄደ ዝም ብዬ አልተውም ብላም ተናግራለች። በጣም በሚያሳዝን ሁኔታ ዳጊ ዛሬ ላይ ብቻውን ቀርቶ ማለት ነው እናቱ ጋር ሄዷል። እናቱ ጋም እንግዲህ በሄደበት ቅስፈት ማለት ነው እናትየው እንግዲህ ልትተኛ አልጋዋን እያነጠፈች ነበርና ዳጊ ምን ነው በዚህ ጨለማ በዚህ እኩለ ሌሊት ሰላም አባረረችህ በማለትም እንግዲህ በወይዘሮ ሰላም በጣም አዝናለችም። ምክንያቱም ልጇ ብትሆን ኖሮ በእኩለ ሌሊት አውታ አትጥልህም ነበረ። ግን ደግሞ ቤት እኮ ከፍለህበት ነው የምትኖረው ቤት እስከምትቀይር ድረስ የመኖር መብት እንዳለህ አታውቅም እንደ ልጄ በማለትም እንግዲህ የዳጊ እናት ጠይቀዋለች። ዳግምም እንግዲህ አው ግን እናቴ እኔ ራሴ ነኝ አልፈልግም ብዬ ወጣሁት ምክንያቱም ትንሽ ስለተጋጨን አሁንኑ ከዚህ ቤት እወጣለሁ ብዬ ወደ አንቺ የመጣሁትም ለዛም ነው በማለትም ለእናቱ ያስረዳታልም። እናም እንግዲህ ለእናቱም እንግዲህ ካልሆነ ወይ ካንቺ ጋር እኖራለሁ፣ አይ ማይሆን ነገር ከሆነ ደግሞ ሌላ ቦታ ተከራይቼ እኖራለሁ አታስቢ በማለትም እናቱን ለማጽናናት ሞክሯልም። ግን ደግሞ ቃል በጣም ማዝናለች። ምክንያቱም ቃል አንቺን አይወድሽም እየተጫወተብሽ ነው ብላ ከተናገረቻት በኋላ በጣም እያሰበችበት ነው። ምክንያቱም እኔ ለካ ሳልፈለግ እኔ ነኝ ራሴን ያጣጣልኩት በማለትም ቃል በጣም እልህ ውስጥ ትገባና ብሌንን መግደልን ታስባለች። ብሌን እኔ ምንም አላደረኩም እባክሽን ቃል ተረጋጊ በምትላት ጊዜ ነበረ ቢላዋ ይዛ ክላሷን የጠበቀቻትም። እንግዲህ በክላሷን እየጠበቀቻት ባለችበት ሰዓት ግን ደግሞ ቃል ከኋላዋ ቢላዋ ይዛ ቆማ ነበረም። እባክሽን ቃል ተረጋጊ በምትላት ጊዜ ብሌን ግን ደግሞ ቃል በፍጹም መስማት አልሻችም። በጣም በሚያሳዝን ሁኔታ ግን ወይዘሮ ሰላም ተጸጸተች። እንዴት ምን ነክቶኝ ነው እንደዚህ የሆንኩትን በማለትም በጣም ተጸጽታለች። እንዴት እንደዚህ አይነት ክፉ ሰው ልሆን ቻልኩኝ በማለትም ራሷን ዞር ብላ ለማጥናት ሞክራም ነበር። ምክንያቱም ከዚህ በፊት እንደዚህ አይነት ጸባይ አልነበረኝም በማለትም ተናገረች። ግን ደግሞ አሁን ላይ ወንድሜን አንድ ነገር እንዳትናገረውም ብላ
ምንም ያህል ወንድሟ እሷ ላይ እየተጫወተ መሆኑን ብታውቅም ግን ደግሞ በፍጹም ዳጊ እንደወጋው ስትሰማ በፍጹም አላስቻላትም። ስለ ወንድሜ መጥፎ ነገር አንድ ነገር እንዳትናገር በማለትም አፉን በማዘጋት ከዛ ግቢ በኩል ሌሊት አውጥታ ታባረዋለች። ብሌንም ካልሄድኩ ስትል ነበረ። እባክሽን ብሌን አንቺ ሴት ልጅ ነሽ፣ ከዚህ አሁን በዚህ ሰዓት ልትሄጂ አልፈቅድልሽም ብላም እንግዲህ እዛው እንድታደር ያደረገቻት። ነገ ጧት ሄደሽ ታይዋለሽም ብላም አጽናንታታለች። እናም እንግዲህ ወይዘሮ ሰላም ወደ ቤት ገብታ ማለት ነው በጣም ተጸጸተች። በዚህ እኩለ ሌሊት ይሄ ልጅ አባረሬው አውሬው ቢበላው ስም በማለትም ተጨንቃ ነበረ። ልደውልለትም ወይ ብሎ እንግዲህ በጣም አስባ ነበር። አባረሬው እንዴት አርጌ ነው እንግዲህ ምደውልለትም በማለትም ራሷን መለስ ብላ ለማየት ሞክራለችም። እናም እንግዲህ ቃል ማለት ነው ባደረገችው ነገር በጣም ተጸጽታለች። ሁል ጊዜ እንግዲህ ዳጊ ተጠቃሚ ያደርገኛል፣ ሁል ጊዜ ለምንድን ነው የሚጠቀምብኝም በማለት ተናዳለች ማለት ነው። ከዚህ በኋላ ማንንም እንዲጠቀምብኝ አልፈቅድም፣ የሆነ ነገር ሲፈልግ ብቻ ነው ወደ እኔ የሚመጣው። ከዚህ በፊትም የሆነ ነገር ስፈልግ ተጠቅቶኝ ስነግረው ቶሎ ብሎ ለብሌን ነግሯት ብዙ ችግር ፈጥር ያለው አቶ በኃይሉ ይነግረኛል እና እውነታውን አልናገርም ብላም ቃልም ዝም ለማለት ሞክራለች። እናም ወይዘሮ ሰላም በቃል ድርጊት በጣም ተናዳ ልጄ ባልሆንሽ ብዬ እጸልያለሁ ከዚህ በኋላ በማለትም ተናግራለችም። ምክንያቱም ያለሽን ጸባይ የልጅ ጸባይ ማንንም ሰው ልጄ በሆነች የማይልበትን የማይመኝበትን ጸባይ ይዘሽ እንዴት ማንንም ሰው አይፈልግሽም በማለትም እንግዲህ ቃል ራሷን እንድትጠላ አድርጋታለች ወይዘሮ ሰላም። በእርግጥ ቃል ማለት ነው ወይዘሮ ሰላም ራሷን እስከምትጠራጠር ድረስ በጣም በውሸቷና በእንባዋ ማለት ነው ታታላት ጀምራለችም። እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ ብሌን ማለት ነው በጣም አጣብቂኝ ውስጥ ገብታለች። ዳጊም እንዲህ በማለትም ተናግሯል። አንቺ ሁሌ የምታመጪው ሀሳቦችን የጅል ሀሳብ ሁሌም የጅላጅል ሀሳብ ነው የምታመጪው። ከዚህ በኋላ እኔ አንቺን አላዳምጥሽም በማለትም ተናግሯታል። ምን አደረኩኝ በማለትም በምትጠይቀው ጊዜ አንቺ ይሄንን ሀሳብ ባታመጪ ኖሮ ይሄ ሁሉ ነገር አይፈጠርም ነበርም በማለትም ተናግሯል። ቃል ግን ይሄንን ነገር ብሌን ግን ይሄንን ነገር አስባ ሳይሆን እውነትም የእናት ፍቅርና እናቷን የማወቅ ጉጉት ስለነበራትም ነበረ። እናቴን የማወቅ ጉጉት ስለነበረኝ ነው እኔ እንደዚህ እንድታረግልኝ የጠየቅኩህ፣ ደግሞ ማናለኝ አንተ እንድታግዘኝም ስለፈለኩኝ ነው ብላም እንግዲህ ተናግረዋለችም። ዳጊ ግን በፍጹም ሊረዳት አልቻለም። ምክንያቱም የቃል የአዞ እንባ ተከትሎ ማለት ነው ቃልን ጎድቻታለሁ፣ በየጊዜ ጥቅም ስፈልግ ብቻ ነው ወደ እሷ የምጠጋውም ብሎም እንግዲህ ዳጊ ራሱን መውቀሱን ቀጥሎበታል። ዳጊ እንግዲህ ምንም ራሱን ቢወቅስ ማለት ነው ቃል ግን በጣም ተንኮለኛና ተንከሲስ ልጅ መሆኗን በፍጹም የማይረሳ ነው። እናም ውድ ተመልካቾቻችን ግን በቅርቡ ማለት ነው እውነታው የሚወጣ ሲሆን ወይዘሮ ሰላምም ልጇን እንድታገኝና ዲኤንኤው ደግሞ በቅርቡ እንደሚመጣም በግልጽ ተናግራለች። ግን ደግሞ አሁን ላይ ቃል ዲኤንኤው እስከሚመጣ ድረስ ከዛ ቤት እንዳትወጣ አስጠንቅቃታለች ወይዘሮ ሰላም። ምክንያቱም እውነትም ልጇ ያልሆነች ከሆነ ትከሳታለችም፣ ከዛም ቤት ማለት ነው ወደ እስር ቤትም ትወረውራታለች። ውድ የተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ በልኝ። ለቻናል ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ አበረታቱን። ቀጣይ ክፍል ምን እንደሚሆን አይታወቁም። እስከዛው ድረስ በጉጉት ጠብቁን።